አምላክ ሰው ሆነ። that's it የእግዚአብሔር ልጅ የሰው ልጅ ሆነ። አምላክ በተአምር የሰው ልጅ ሆነ። full human ማለት ነው። ባጭሩ ዲስክራይብ ላድርግላችሁ። ባለፈው ሳምንት ዲስክራይብ እንዳደረኩት እምነታችንን ይሄ አጠቃላይ ቀስ ብለን እንጽፈዋለን። ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት ነው። የእግዚአብሔር ልጅ መለኮታዊ ማንነቱን ሳይጥል ይሄ ነው እንግዲህ ከባድ ያደረገው that baby yes መለኮታዊ ማንነቱን ሳይጥል በድንግልና ውልደት this is the miracle በድንግልና ውልደት ሰው ሆነ። አምላክ ሰው ሆነ። አምላክ ሰው ሲሆን ተራ በተራ አይደለም። this is a serious Christian doctrine ይሄ ነው። ተራ በተራ አይደለም ማለት ሰው ሲሆን አምላክነቱን ትቶት ከዛ ሰው ሆነና 30 ምናምን ዓመት ከዛ በኋላ አምላክ ሆነ እንደገና ኑ በአምላክ ዘንድ መለወጥ የለም። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። አምላክ በባህሪው unchanging remember የአትሪቢዩት ስንማር የእግዚአብሔር ባህሪያት ስንማር አይለወጥነት ነው። አምላክ አይለወጥ። አምላክ ተለውጦ ሰው አይሆንም። ለምሳሌ አምላክ ተለውጦ ሰው አይሆንም። ሰውም ተለውጦ አምላክ አይሆንም። ምንድነው ያደረገው? አምላክ ሰውነትን ወሰደ። አምላክ ሰው ሆነ without አምላክነቱን ሳይተው ነው። ፊልጵስዩስ ምዕራፍ 2ን ተመልከቱ። ፊልጵስዩስ ምዕራፍ 2ን ወስደው ለምሳሌ አንዳንድ ጥንትም የነበሩ ትምህርቶች አሁንም ያሉ ትምህርቶች ራሱን ባዶ አደረገ የሚለውን ይወስዱና ኪኖሲስ ቲዮሪ የሚባላል ምናምን እንደምታውቁ ራሱን ባዶ አደረገ የሚለው መለኮታዊ ማንነቱን ተወውና ይመስላቸዋል። ባዶ አደረገ መለኮታዊ ማንነቱን ተወውና then ሰው ሆነ ብለው ይተረጉሙታል። ራሱን ባዶ አደረገ ግን ራሱን ባዶ አደረገ መለኮታዊ ማንነቱን አንጠፍጥፎ ተወው እንዳልሆነ በጣም ግልጽ ነው። እንዴት ተመልከቱ። የሚያወራው ስለ መብት ነው። መጀመሪያ ኮንቴክስቱ መብትን ስለመተው ነው። ማንነትን ስለመተው ሳይሆን መብትን ስለመተው ነው። የተጣሉ የተጋጩ ሰዎችን መብታችሁን ተዉ፣ መብታችሁን በመተውና ዝቅ በማለት አሸንፉ ነው። ምሳሌ የሚያደርገው ኢየሱስን ነው። ምሳሌ ሲያደርገው ቁጥር 6 ላይ እርሱ እግዚአብሔር ሆኖ ሳለ ነው። በእግዚአብሔር መልክ ሲሉ በእግዚአብሔር መልክ እና በሰው መልክ የሚሉ ሁለት ቃላት አሉ ማስመር ያለባቸው። በእግዚአብሔር መልክ he was in the image of God, he is God ማለት በእግዚአብሔር መልክ ሲኖር ሳለ ዜን መጣና በሰው መልክ ደግሞ ሆነ። በእግዚአብሔር መልክ ሲኖር ሳለ የሰው መልክ ሆነ። ሰው ሆነ። አምላክ ሰው ሆነ። እንዴት አድርጎ? በእግዚአብሔር መልክ ሲኖር ሳለ መለኮታዊ ክብሩን ከእግዚአብሔር ጋር መተካከሉን የተስተካከለ ነው፣ ኢኳል ነው ከእግዚአብሔር ጋር። እሱን ትቶት መጣ ሳይሆን መተካከልን ሙጥኝ ብሎ መያዝ፣ መቀማት፣ ላለመተው መያዝ እሱን ተወና ነው ራሱን ባዶ አደረገ። ምን ማለት ነው? የአምላክነቱን ክብሩን ምክንያቱም አምላክ ሰው አይሆንም። some kind of ፈቃደኝነት ይጠይቃል። some kind of humility ይጠይቃል። ተመልከቱ። አብ ወልድ መንፈስ ቅዱስ ለዘላለም አብ ነው፣ ወልድ ነው፣ መንፈስ ቅዱስ ደግሞ ያው መንፈስ ቅዱስ ኤጀንሲ ነው። አብ አባት ነው ለዘላለም፣ ወልድ ነው ለዘላለም። in this sense ጌታ ኢየሱስ ለምሳሌ ልኮኛል ይላል። ልኮኛል ፈቃዱን ላደርግ ልኮኛል ይላል። ግን really የአምላክነት ባህሪውን ቢይዘው አይመጣም ነበር። ስለዚህ መጣው ደግሞ ይላል መጣው ነፍሴን ላነሳት ስልጣን አለኝ፣ ልተዋት ስልጣን አለኝ። በፈቃደኝነት ነው ራሱን ኦፈር ያደረገው ማለት አብ አስገድዶት ያረጋው አይደለም። ምንድነው ታዲያ? መተካከልን፣ አምላክነትን፣ ክብሩን ሙጥኝ ብሎ መያዝ፣ መሻማት፣ ግራብ ማድረግ እንደማይገባ ቆጥሮ ይሄ ነው ቆጥሮ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። የባሪያን መልክ መያዙ እኮ አምላክ ይሄንን ሲሆን ባዶ ከሚለው ቃል በላይ ምን ሊገልጸው ይችላል? አምላክ ሰው ሆነ ብቻ ሳይሆን ሰው ሆነ ከሰውም ባሪያ ሆነ ባዶ ነው እንጂ ሰው መሆኑ ራሱ ባዶ። አምላክ ሰው ሆነ ባዶ ነው እንጂ ባዶ የሚለው ግን ትቶት ሳይሆን የአምላክነት ማንነቱንና ክብሩንና መብቱን ትቶት አምላክ ሰው ሲሆን የባሪያን መልክ ያዘ፣ ባሪያ ሆነ፣ ሰውን መልክ ያዘ። አሟሟቱ ራሱ እስከ መስቀል ሞት የታዘዘ ሆነ። አሟሟቱ ራሱ ስለ ቃሉ ይቅርታ ከሰው በታች ነው። ከሰው በታች የተረገመ ሆነ። ምን ማለት ነው? በደረጃ ዝቅ እያለ የወረደው መለኮታዊ ማንነቱን አንጠፍጥፎ ትቶት ሳይሆን መለኮታዊ መብቱን if you like መብት ተው ስለሆነ መለኮታዊ መብቱ ማለት መለኮትነት የሚሰጠውን መብትና ክብር ጥኝ አድርጎ መያዝ እንደማይገባ ቆጥሮ ራሱን ባዶ አድርጎ በመካከላችን አለ። ኢየሱስ ሰው ነው ስንል ምን ማለታችን? በጣም በትኩረት እንድትሰሙኝ በጣም ፈልገው። ኢየሱስ ሰው ሆነ ስንል ክርስቲያኖች ምን እያለን ነው? ኢየሱስ ሰው ሆነ ስንል ከነመለኮታዊ ማንነቱ ነው። በመለኮታዊ ማንነቱ ላይ ሰውነትን ወሰደ። መለኮት ሰው ሆነ መለኮታዊ ማንነቱን ሳይጥል። ኮርስ መለኮታዊ ማንነቱና መለኮታዊ ክብሩ የሚሰጠውን መብት ትቶታ ማንነቱን ግን አልተወውም። አዲስ የመጣችሁ ካልሆነ እኮ አሁን እኔ እዚህ ሲመላለሱ የነበሩትን እስቲ ምሳሌ ነገሯቸው ብላቸው ይነግሯቸዋል። እስቲ ምሳሌ ነገሯቸው ብዙ ጊዜ ስላልነው ማለት ነው። ትልቅ ፖዚሽን ላይ ያለ ሰው ቤታችሁ ቢመጣ ስንት ጊዜ እኮ ቤታችሁ ቢመጣ ያውቀኛል ብላችሁ ማጠረጥሩ ሰው ያውቃለሁ ቢል ከእናንተ ጋር ራሱን አይደንቲፋይ ያረግ ቤታችሁ ይገባ ልታገለግሉት ስትነሱ እኔ ላገለግል ነው የመጣሁት ቢል ምግብ ልስራ ስትሉ እኔ ሰርቻ አበላሃለሁ ቢል መታጠቢያ ቤት ሄዶ መታጠቢያ ቤት ቢያጸዳ ቤቱን ቢጠርግ ያ ቦታው የሚሰጣውን መብት እንደማይገባ ቆጥሮት አረጋው ነው እንጂ ቆሟል ማለት ነው። ያ ፕሬዚደንሲው ይባላል እንዴ? he can still be the president and clean የኛን ቶይሌት። ታዲያ
ታዲያ ምንድነው ይሄ የሚያስገርመው? ፕሬዚደንትነት የሚሰጠውን መብት ምንድነው? አትሊስት ፕሬዚደንሲ የሚሰጠው መብት መታጠቢያ ቤት ያጸዳል። ኦር እሺ እንደው የራሱን እንኳን ያጸዳል ብትሉ የኔን የምስኪኑን ገብቶ ግን ያጸዳል። እና ወርዶ የምስኪኑን ሰውዬ አጸዳ። መብቱን እኮ መብቱ እኮ ቤተ መንግስት መቀመጥ ነበር። ያ መጥቶ አጸዳ። ስለዚህ መጥቶ ሲያጸዳ በቃ ተሽሯል ማለት ነው? አይ ኖት ነሰሰርሊ ማንነቱ ሳይሻር መብቱን ዝቅ አድርጎት ነው። ይሄ ነው ኢየሱስ። ማንነቱ የሚሻር አይደለም። ማንነቱ የሚሻር ማንነቱ የሚተው ማንነቱ የሚለወጥ አይደል? ግን ማንነቱ የሚሰጠውን መብት ማንነቱ የሚሰጠውን ስታተስ ትቶ ዝቅ ብሎ ሰው የሆነበት ሂደት ነው ኢየሱስ። አምላክ ሰው ሆነ። አምላክ ሰው ሆነ። ላስት ዊክ ያየነው አምላክ መገለጫነቱ አምላክ ነው። የዘላለም አምላክ ነው። እሱ የዘላለም አምላክ ነው። ቴኦስ ነው። ጌታ ነው። የሰው ልጅ ነው። የእግዚአብሔር ልጅ ነው። የማይታይ አምላክ ምሳሌ ነው። ቆላስይስ ምዕራፍ 1 የመለኮት ሙላት በእርሱ ይኖር። እሱ ራሱ ማንነቱ ሳይቀየር ያ ማንነቱ የሚሰጠውን መብትቶ ሰው ሆነ። ይሄ አስደንጋጭ ነው። ባይ ዘ ወይ በጣም ብዙ የመጽሐፍ ቅዱስ ሊቃውንት የጥንቶቹም የአሁኖቹም ከተአምራት ሁሉ ታምሩ ይሄ ነው ይላል። የተአምራት ሁሉ ቁንጮ አምላክ ሰው መሆኑ ነው። ይሄ ዘሪዝ ሚስትሪ የማይገባን ግን ከተአምራት ሁሉ የመጨረሻው ተአምር አምላክ ሰው መሆኑ ነው። ይሄንን ተአምር ግን ባንዴ መቀበል በጣም ከባድ ስለሆነ ለምሳሌ በጥንት ጊዜ ከተነሱ አስተሳሰቦች መካከል አንዱ የአምላክ ሰው መሆን አስባችሁታል? ሶሎሞን ቤተ መቅደስ ሰራ። ግሎሪየስ ቤተ መቅደስ፣ በጣም ትልቅ ቤተ መቅደስ እና የሶሎሞን ጸሎት ሳነብ እኔ አሁን ሰሞኑን የሚገርመኝ የነበረው በቃ ግባ አይለውም። እንዴት አድርገህ ነው ግባ የምትለው? እዛው ሰው በሰራው ቤት ውስጥ አምላክ ሊኖር አይችልም። እና በጸሎቱ ውስጥ በጣም የሚያስገርመኝ ሪፒትድሊ ሶሎሞን የሚጸልየው አንተ እኮ ሰማይ ከሰማይም በላይ ያለው ሰማይ ይይዝ ዘንድ አይችልም። እግዚአብሔር እንደዛ ነው። አሁን እግዚአብሔር በመቅደስ ውስጥ እገኛለሁ ሲል ምን እያደረገ ነው? ያንን መብት ትቶት በመቅደስ ደግሞ ይገኛል። ሪሊ ክብሩ ይገለጣል። ሸካይና ግሎሪ ምንለው ይገለጣል። ማገልገል እስኪከብዳቸው ድረስ አክብሯቸው መብቱን ትቶ ዝቅ ብሎ መጥቶ ነው እንጂ ማንነቱ ከዚህ በላይ ነው። ተአምር ነው። ሰማይ ከሰማያት በላይ ያለ ሰማይ ይይዘው ዘንድ የማይችል አምላክ ሰው ሆኖ መጣ። This is an amazing miracle. So አንዳንድ ለምሳሌ ጥንት የነበሩ አንዳንድ አስተሳሰቦች ቤተክርስቲያን ውስጥ ከተነሱ አንዳንድ አስተሳሰቦች መካከል ይሄ ብላችሁ የምትሰሙኝ ይሄ የሆነበት ዘመን በግሪካውያንም ፍልስፍና በዓለምም ዙሪያ እያቆጠቆጡ ካሉ ፍልስፍናዎች መካከል አንዱ ስፒሪት መንፈስ ቅዱስ ነገር ነው። ሳከርድ ነው። አካል ከርስድ ነው። ፊዚካል ነገር ከርስድ የእግዚአብሔር ሊሆን አይችልም። ፊዚካል ማለት ዝቅ ያለ ነው። መንፈስ ማለት የተቀደሰ ነው። ቀስቀስ እያለ አስታውሳችሁ ምናልባት አንዳንድ ጊዜ ኖስቲሲዝም ምናምን ሲባል ሰምታችሁ እንደሆነ ዓለምን ከሁለት ነው የሚከፍለው። ፊዚካል ወርልድ ከርስድ ነው። ፊዚካል ወርልድ ማይረባ ነው። ፊዚካል ወርልድ የተረገመ ነው። ስፒሪቹዋል ነው ዋን ስፒሪት ነው ዋና። ኢየሱስ ክርስቶስ ሰው ሆነ፣ ስጋ ሆነ። ያን ጊዜ የነበረው አስተሳሰብ ጋር አብሮ አይሄድም፣ ፈጽሞ አብሮ አይሄድም። እንዲያውም አንዳንድ አስተሳሰቦች ብቅ ማለት ጀምረው ነበር። ይሄ አስተምሮ በመጣበት ጊዜ አንዱ ለምሳሌ ማአቲዝም ነው የምነግራችሁ ዛሬ። እግዚአብሔር ከእናንተ ጋር ይሁን። አንዱ ለምሳሌ ዶሲቲዝም የሚባል ነበር። ዶሲቲዝም ከግሪክ ቃል ነው የተወሰደው። ዶኪዮ ማለት መምሰል፣ መሳይ፣ ሰው ሆኖ ሳይሆን አክቹአሊ ሰው መስሎ ነገር። ይሄ እኮ ከርህራሄ የፈለቀ ነው። አምላክ ሰው ሆነ። አምላክ ዲስ ከርስድ የሆነ ፊዚካል ነገር ሊሆን አይችልም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ሾኪንግ አስተሳሰብ ይሄ ነው። ተመልከቱ። በመጀመሪያ ቃል ነበረ ለግሪኮች። በመጀመሪያ ቃል ነበረ። እሺ ቃልም በእግዚአብሔር ዘንድ ነበረ። እሺ ቃልም እግዚአብሔር ነበረ። ቃልም ስጋ መሰለ ይሻላል። ቃልም ስጋ መስሎ ነው መስሏቸው ነው። ሰው አይደለም ግን ፊዚካል ሲገለጥ ሰው መስሏቸው ነው። ሂዝ ኖት ሪሊ ሂውመን መምሰል። ይሄ ነው ዴቨሎፕ አድርጎ ኖስቲክ አስተሳሰብ የሆነው። አንድ ሁለት ጥቅሶችን አንብብላችሁ መጽሐፍ ቅዱስ ይሄን እንዴት እንደሚቃወም። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ሰሞኑን ሪፒት ያደረግነው ስለሆነ በዛ አያስፈልጋችሁም። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔር ነበረ። ዜን ቁጥር 14 ቃልም ስጋ ሆነ። ስጋ ሰው ማለት ነው። ኢን ዳት ኮንቴክስት ቃልም ሰው መሰለ አይልም። ቃልም ስጋ ሆነ። ሂ ቢኬም አልነበረም። ባይ ዘ ወይ ሂ ቢኬም አገነቶ ሂ ቢኬም አልነበረም። ኮርስ ያልነበረውን ሆነ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ለዘላለም። ግን ሰው ግን የሆነው አሁን ነው። ሆነ ነው የሚለው መጽሐፍ ቅዱስ። ልጅ አልሆነም። ልጅ ለዘላለም ነው ልጅነቱ። ልጅ ግን ስጋ ሆነ፣ ሰው ሆነ። ቃልም ስጋ ሆነ፣ ጸጋ እውነትን ተሞልቶ በእኛ አደረ። አንደኛ ዮሐንስ ምዕራፍ 4 ላይ ደግሞ ቅዱስ ዮሐንስ ራሱ ምናልባት ዶሲቲክ የሆኑ ኖስቲክ የሆኑ አስተሳሰቦችን ሲቃወም አንደኛ ዮሐንስ ምዕራፍ 4 ቁጥር 2 እስከ 3 ተመልከቱ። አንደኛ ዮሐንስ ምዕራፍ 4 ቁጥር 2 እስከ 3 ላይ የእግዚአብሔርን መንፈስ በዚህ ታውቃላችሁ ይላል። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ በስጋ አልመጣም ነው ያን ጊዜ ነበረው አርጊ። ሪሊ ስጋ አልሆነም፣ መስሎ ነው እንጂ ሆኖ አልመጣም። በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ የክርስቶስ ተቃዋሚ መንፈስ ነው ይላል። እንደውም አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና ብሎ በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው መስሎ የመጣው አይልም። እርሱም በሉታ ሰው ቀጥሎ ምንድን ነው ያለው? ሰው የሆነ ክርስቶስ ነው። አምላክ ማንነቱን ትቶ ወይም አምላክ መስሎ አይደለም። አምላክ ማንነቱን ትቶ ኦር አምላክ ሰው መስሎ ሳይሆን አምላክ ሰው ሆኖ በተአምር በድንግልና ውልደት ሰው ሆነ ነው።